ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ ፍጥረት ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? እየበረታችሁ ነው? እግዚአብሔር የተመሰገነ ይሁን። የመጀመሪያው ነገር እንግዲህ አደራ እምላችሁ በዩቲዩብም ሆነ በቲክቶክ ላይ የማስተላልፋቸው መልእክቶች ለትውልድ እንድታደርሱልኝ ያደራ መልእክቴ ነው። ይልቁኑ ብዙ የምንተጋበትን እውነትን የማሳየት ነገርን አንዳንድ ነገርን ለማደብዘዝ የሚጥሩ አሉና ሁላችሁም በንቃት እንድትሰሙ እንድትከታተሉ ያደራ መልእክቴ ነው። እንደተለመደው ከዛሬ ጀምሮ ለዚች 3 ቀን በኒውዮርክ ባለች ቅድስት አርሴማ ቤተክርስቲያን አባቶች ያዘዙን ትእዛዝ አለና ይህንን ማስታወቂያ ሰምተን እንመለሳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሁንም በዚህ ስፍራ ወደሚጸለየው ጸሎት አይኖቼ ይገለጣሉ፣ ጆሮዎቼም ያዳምጣሉ። ሁለተኛ ዜና ምዕራፍ 7 ከቁጥር 15 በሰሜን አሜሪካ በኒውዮርክና አካባቢው ሀገረ ስብከት ውስጥ የምትገኘው የሰራቲውስ የገነተ ደናግል ቅድስት አርሴማ ክርስቶስ ሰምራ ገዳም በሰሜን አሜሪካ የመጀመሪያው ገዳም ነው። ይህ ገዳም የእግዚአብሔር መንፈስ የሰፈፈበት ብዙ ታምራት የታየበት እየታየም ያለበት ነው። በመሆኑም የምዕመናኑ ቁጥርና የጸበልተኛውን ብዛት በየዕለቱ እየጨመረ በመሄዱ የቦታ መጣበብ ተከስቷል። ስለዚህም ይህን ችግር ለመፍታት የሰበካ ጉባኤውና የህንፃ ሰሪ ኮሚቴ ከገቢ አሰባሳቢ ኮሚቴ ጋር በጋራ በመሆን የህንፃ ማሰሪያ ፍቃድ አግኝተዋል። ስለዚህም የህንፃውን ማስጀመሪያ የሚረዳ ዓለም አቀፍ የገንዘብ ማሰባሰቢያ መርሃ ግብር ተዘጋጅቷል። በዚህ ለ3 ቀን በተዘጋጀው መርሃ ግብር ውስጥ ቅድስት አርሴማ ሰማዕትነት የተቀበለችበት ዓመታዊ በዓል ይከበራል። ቀኑም ጥቅምት 1 2018 ዓመተ ምህረት ወይም ኦክቶበር 11 2025 ነው። ስለሆነም ዓለም አቀፉ የገንዘብ አሰባሰብ የሚጀምረው ኦክቶበር 10፣ 11፣ 12 ሲሆን 11 የቅድስት አርሴማ ዓመታዊ በዓል የሚከበርበት ነው። የዚህን ዓለም አቀፍ ገንዘብ አሰባሰብ በዩቲዩብ፣ ፌስቡክ እና ቲክቶክ ይሰራጫል። በቀጥታ ስርጭት የሚሳተፉልን ኢትዮ ቤተሰብ ሚዲያ፣ ፍቅረ ኢየሱስ ወይም ቢኒያም ስታይ ሚዲያ እንዲሁም ቀንዲል ሚዲያ ነው። በመሆኑ መልእክቱ እንደደረሶት ለዘመድ አዝማድ ሼር እንዲያደርጉልን በእግዚአብሔር ስም እንጠይቃለን። ቀን ኦክቶበር 10፣ 11፣ 12 2025 ቦታ የኢትዮጵያ ኦርቶዶክስ ተዋሕዶ የቅድስት አርሴማ ቤተክርስቲያን። የቅድስት አርሴማ በረከትና ቃል ኪዳን አይለየን። የገዳሙ ባህል አዘጋጅና የገቢ አሰባሳቢ ኮሚቴ። ተወዳጆች እንግዲህ በዚህ መርሃ ግብር ላይ ከዛሬ ምሽት ጀምሮ እንግዲህ የምትችሉ ሰዎች ሁላችሁም እንግዲህ ለዚህ ቅድስት ቤተክርስቲያን አለን የምትሉ በአገር ውስጥ ከሀገር ውስጥ ያላችሁ እግዚአብሔር በፋይናንስ የባረካችሁ እንግዲህ ለዚህ ገዳም ለምታደርገው እንቅስቃሴ የበኩላችሁን አደራ እንድታደርጉ አደራ ላለው። ምክንያቱም አንዳንዶች በፓርክ ቦታ ማጥመቅ ጀምረዋል ከቤተክርስቲያን ወጥተው፣ ምክንያቱም ህዝቡን እያማለሉ እየወሰዱ ነው እና እናንተ ደግሞ የቤተክርስቲያን ልጆች ቤተክርስቲያን ባቀረበችላችሁን በየትኛውም ጥሪ ላይ
ቀደምት በመሆን የልጅነት ግዴታችንን እንወጣ እላለሁ። ተወዳጆች ስለምታደርጉት ቀና ነገር ሁሉ ከልብ 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 አክብሮቴ በእውነት ዕለት ተዕለት ከምስጋና ጋር እንዲያቀርበዋለሁ። እግዚአብሔር ይስጥልን። በሰጣችሁት ልክ ሳይሆን አብዝቶ እግዚአብሔር ይስጣችሁ መልእክቴ ነው። ተወዳጆች ዛሬ እንግዲህ ለቅድስት ቤተክርስቲያን ልጆች ይልቁኑ ምስኪን እህት ወንድሞቻችን እንዳትደነጋገሩ ማንን እንስማ የሚል ነገር በአንክሮት እናገራለሁ። ምክንያቱም እንደምታውቁት አንዳንድ ግለሰቦች በዘረኝነት ነቀርሳ ተነድፈው የሚያደርጓቸው ንግግሮችና ክንውኖች አንዳንድ ቤተክርስቲያን ውስጥ ያሉ ምስኪን ሰዎችን ሲከፋፍሏቸው በእውነት ለመናገር ቤተክርስቲያን እንዲነች ብለው ደግሞ ሲፈርጁ እየተመለከትን እንገኛለን። ተወዳጆች ያ ብቻ አይደለም። ምናልባት ጥሩ መምህራን ብለናቸው እግዚአብሔርን በእውነት ስለነሱ አመስግነን ሳንጨርስ ደግሞ የቤተክርስቲያን ያይደለ ትምህርትን ደግሞ ሲከላከሉ የምናቃቸው በመልካምነት የምናከብራቸው መልሰው ደግሞ የቤተክርስቲያን ያይደለ ትምህርትን ተቀብለው የቤተክርስቲያን ትምህርት ነው ብለው የተለያየ ነገር ሲያደርጉ እናያለን። ከነሱ ከፍ ያሉትም ሊቃውንቶች መጥተው መልስ ሲሰጡ እነሱንም ልክ አይደላችሁም ብለው እነሱንም ለማረም የሚሄዱበት መንገድ አለ። ስለዚህ ተወዳጆች ምንድነው ማድረግ ያለብን? እንግዲህ እያየነው ነው ብዙ ነገሩን ማለት ነው። ታውቃላችሁ ከዚህ ቅዱስ ቤተክርስቲያን ውጪ ያሉት ይዋጓታል፣ ውስጥ ያሉት ደግሞ ይቦጠቦጣታል። በአንድም በሌላ ምን እናድርግ የሚለው ነገር ማሰብ አለብን ብዬ አምናለሁ። እንግዲህ ትላንትና መጥቷል ብላችሁ እንደማትንቁኝ ተስፋ አደርጋለሁ። ብዙ ነገሮችን ያጤንኩባቸው ብዙ ነገሮች አሉ። አንዳንዶች አገልጋይ ነን ብለው በውስጥ ተቀምጠው መናፍቅ የሆኑ አሉ። በምንፍቅና የተሸፈኑ ነገሮቻቸውን ይዘው መርዛቸውን የሚረጩ ከውስጥ አሉ። ግን አንድ ነገር ልንገራችሁ፣ የቤተ ክርስቲያን አምላክ ዛሬም ከፋይ ነውና ለእያንዳንዳቸውም ሲከፍላቸው እያየው ነው። ምክንያቱም እቺ ቅድስት ቤተ ክርስቲያን የማታስተምረውን ትምህርት በማንጋደድ የማትለውን ብላለች ብለው አንዳንዶች ደግሞ ከግለሰብ ጋር ያላቸውን ጸብና ጥላቻን ብድግ ብለው ቤተ ክርስቲያንን ለመጉዳት የሚጠቀሙበት ነገር ዕለት ዕለት እያመመኝ ይመጣል። እያሳፈረኝም ስለነዚህ ሰዎች ሳስብ ይመጣል። ወደፊት እንግዲህ በዚህ ጉዳይ ላይ በዝርዝር የሚመጣበት ሐሳብ ይሆናል። ስለዚህ ተወዳጆች ዛሬስ ማንን እንስማ? ቤተክርስቲያን እንግዲህ ያላት ትምህርት አንድ ነው። አንዱን ትምህርት ግን በእውነት ለመናገር ለመግለጽ የሚዳዱ ልጆች በብዙ ሲስቱ፣ በብዙ ሲያወላግዱ፣ በብዙ ሲያጠፉ እናያለን። አንዱ አንዱን ለመጉዳት፣ አንዱ አንዱን አርማለሁ ብሎ ለመንሳት፣ አንዳንዶች ደግሞ ለመፈመስ የሚያደርጓቸው ነገሮች ዕለት ተዕለት እያሳፈሩን ይመጣሉ። አንዳንዶቹ ገና ሰንበት ትምህርት ቤት ተማሪ ናቸው። አንዳንዶቹ ትምህርት ቤት ቴዎሎጂ ኮሌጅ ገብተዋል። ጥሩ ትጋትና ጥሩ ነገር ቢታይባቸውም ደግሞ እርስ በርሳቸው ልክ እንደ መናፍቁ ሲጣሉ እናያለን። ያን አንዱ የአንዱን ነገር ሲያብካካ ሲያበላሽ እናያለን። ምንድነው ይሄ ጉዳይ ብዬ በብዙ አጠናለሁ። እኔ እንግዲህ እንደ አንድ የኦርቶዶክስ ተዋሕዶ ቤተክርስቲያን ልጅ ማንን ልስማ ከተባለ ቤተክርስቲያንን ነው የምሰማው። ከቤተክርስቲያን ትምህርት ውጪ የሚቀባጥር ካለ ቀባጣሪ ነው ብለን ደግሞ የመናገር ግዴታ አለብን። ታዲያ የቤተክርስቲያንን ትምህርት ከማን እንስማ የሚለውን ነገር ደግሞ ስናስብ ከቤተክርስቲያን እውቅና ከሰጠቻቸው መምህራኖቻችንና በተለያየ ቦታ የተቀመጡ አባቶቻችን እንሰማለን። ስለዚህ አባቶቻችን ብለን ደግሞ ስንናገር ይልቁኑ ደግሞ በጉባኤ ቤት አልፈው ራሳቸውን በተለያየ ነገር አማጠው የቤተክርስቲያንን ትምህርት በጥንቃቄና በፍርሃትና በመንቀጥቀጥ የሚያስተምሩ ሰዎችን መስማት አለብን። ዛሬ ከመሬት ተነስቶ አንዳንዱ የባህታዊያን ቅጥረኛ ይመስል የሚያደርጋቸው ንግግሮች በጣም እያሳፈሩን መጥተዋል። ቤተክርስቲያን የማትለውን ትላለች ስንል አንደኛ ለጠላትም ደጅ መክፈት ነው። ለዚህ ነው የምንከላከለው። ቤተክርስቲያን የማትለውን ደግሞ ስትሉ በግልጽ አማርኛ ሁለተኛ ደግሞ ሌላውን ሰው እንጎዳለን። ምክንያቱም በቤት ውስጥ ያሉት ግልጽ ይታወቃል። በዚህ አይነት ጉዳይ ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባው በቤቱ ያሉ ልጆችን ዘርዝሯቸዋል። የሚሰማሩ አሉ፣ የሚጠበቁ አሉ። አንዳንድ ጊዜ የሚጠበቁት ተሰማርተናል ብለው ብዙ ነገር ሲያጠፉ እያየናልና ይህም መልእክት ላልሰማ እንድታሰማልኝ ያደራ መልእክቴ ነው።
ሰው በተሰጠው ነገር የተሰጠውን ነገር ቢያስተምር ጥሩ ነው። የማያውቀውን ግን ሲቀባጥር አንደኛ ሌላውን ያስታል፣ ደግሞ መጨረሻው በመሳቱ ሲወቀስ እሱም አፈንግጦ ይወጣል። ብዙ በምንፍቅናው አዳራሽ ላይ የገቡ ልጆች ቆም ብለን ስናስባቸው ሳያውቋት ጀምረው ደግሞ አወቅናት ብለው ሲናገሩ ሳሉ ተሳስታችኋል ሲባሉ ከኔ በላይ ላሳር ብለው የራሳቸውን አዳራሽ እንደከፈቱ ሁሉ ዛሬም አንዳንድ የማያቸው ግለሰቦች ነገ አዳራሽ እንዳይከፍቱ ስጋቴ ነው። ይሁንናችሁ ቤተክርስቲያን ስንዱ መቤት ነች። ይህንን ለማለት ያነሳሳኝ ነገር ምንድነው ብላችሁ ካሰባችሁ አዋቂ ነን የሚሉ እርስ በርሳቸው በብሔር ተቧድነው ሌላ ነገር ሲያደርጉ ይሄን የተማረ ትውልድ እኔ እስከማናንሽ ብሎ አንዱን ትምህርት ለማሳጣት የሚያደርገው ነገር ለትንንሽ ወንድም እህቶቻችን መሰናክል እየሆኑ አሉና ማንን እንስማ? ቤተክርስቲያንን እንስማ። እንግዲህ ይህንን የምላችሁ በዚህ በሶሻል ሚዲያ ላይ የምትከታተሉ ብዙ ሰዎች ስላላችሁ ነው። ስለሆነም የቤተ ክርስቲያን ትምህርት ምን ይመስላል እንደምታውቁት ላለፉት 4 ዓመት ከ4 ዓመት በላይ 5 ዓመት በዚህ በኔ መርሃ ግብር ላይ አባቶችን እየጋበዝን ትምህርት ይሰጣል። ቤተ ክርስቲያን የምታስተምረው ትምህርት አንድ ነው። ያንን ግን ለመግለጽ የተለያየ ክህሎት የሚጠይቅበት ነገር አለ። ስለዚህ አንዳንዶች እንግዲህ በሰንበት ትምህርት ቤት እየተማሩ ያሉ ልጆች በሶሻል ሚዲያ ላይ መተው በሚያደርጉን ነገር ደግሞ አሁን ደግሞ እንደው የማይባል ነገር ይዘው የሚመጡ ሰዎች ይልቁኑ ደግሞ ታላላቆችን ለመወረፍ ጭምር የተነሱ ጎረምሶች አሉና እነዚህ ልጆች ከየት መጡ ብላችሁ እንድትዩልን ያደራ መልእክቴ ነው። ምክንያቱም ሰንበት ትምህርት ቤት መማር ጥሩ ነው። ሰንበት ትምህርት ቤት ደግሞ ተማርኩ ብሎ ደግሞ አገልጋይ ነኝ ብሎ ያዙ ይልቀቁኝ ማለት አይጠቅምም። እቺ ቤተክርስቲያን አንድ ሊቀ ሊቃውንት ለማለት አንድ ልጇን ለመወሰን እንዲህ ትላለች። 4 ጉባኤ አላት። በእነዚህ 4 ጉባኤ 20 ዓመት ይፈጃል። ይሁንና ግን ግማሹን ለተማሩ እንኳን እድል ብትሰጡ ጥሩ ነው። ይሁንና በዚህ ሁኔታ ውስጥ ዛሬም እየሰማው ያለውት ነገር የሚያሳፍር ነውና ምናልባት የደብር አስተዳዳሪዎች እነዚህ ሰዎችን ያዙልን የሚል ግልጽ የማስጠንቀቂያ መልእክት መጣለሁ። ምክንያቱም እንደዚህ ነው ሐሰተኛ አጥማቂያኖች፣ ሐሰተኛ አስተማሪያኖች እንደዚህ ነው በደብር ያልተያዙ ሰባኪያኖች እያደነጋገሩ ህዝቡን እያጠፉ ያሉት። ስለዚህ ከስሩ በቅጠሉ ነገርን መመለስ ግድ ነው። እሲን ወጣት እንስማው። እኔ ብዙ አላቀውም። የሚናገረው ነገር ግን የባህታዊ ገብረ መስቀልን ንግግር አንስቶ ለመከላከል ይሞክራል። ብዙ ነገር ነው የሚናገረው። በጣም ነው የሚቀባጥረው። በጣም አሳፋሪ ነገር ነው የሚናገረው። በነገራችን ላይ ቤተክርስቲያን የማትለውን የማህፀንሽ ፍሬ የተባረከ ነው የሚለውን ቃል ብድግ ያደርግና እሱ የተባረከው በሷ ነው ብሎ የድፍረት ቃል እስከ መናገር ድረስ የሚደፍር ሰው ነው። እማምላክ ወላዲታ አምላክን ከልኳ ከተነገረላት በላይ ማውለብለብ መናፍቅነት ነው። እማምላክ ወላዲታ አምላክ ከፈጣሪ በታች ከፍጡራን በላይ ነች። አታካብድ። ስለዚህ አንዳንድ ጊዜ የምትናገረው ነገር የትነ ማነ የሚል ጥያቄ እናነሳለን። ስለዚህ ይሄ ልጅና የዚህ ልጅ ቡድኖች ለሌሎች ለናኬ ቡድን መልስ ለመስጠት እሳት አገባ ውስጥ ነው ያሉት። እየደፈረ ነው ያለው። እንደዚህ አይነት ሰዎች መጨረሻቸው እኔ እውነቴን ነው የምነግራችሁ ወደ ሐሰተኛ አጥማቂያን ነው የሚሄዱት። ሐሰተኛ አስተማሪያን ነው የሚሆኑት። ምክንያቱም የሚናገረው ነገር ሁሉ እንተጋብቶ ነው። እማምላክ ወላዲታ አምላክን እንወዳታለን፣ እናከብራታለን። በእውነት ለመናገር ዛሬ ጠዋት እንኳን በኔ ቤት የነበረውን ትምህርት ብትሰማ አርፈ ትቀመጣለህ። ነገር ግን እማምላክ ወላዲታ አምላክን ማስገኘቷ ለነገረ ድህነታችን ምክንያት ድህነት የሆነችውን እሱን ራሱ ብሩክ የተባለው ከሷ የተነሳ ነው የሚል አላጎሪ አይሰራም። ያው እንደምታውቀው ካቶሊካውያን ኃይለ አራማዊት ናች የሚለው እንኳን ከኛ ቤተክርስቲያን ትምህርት ይህ ትምህርት ምንፍቅና ነው ብላ ነው ቤተክርስቲያን የምትናገረው። ምክንያቱም እሷ እናትና አባት አላት። ይሁንና ዘርን ባያስቀርልን ኖሮ አልፎ ተርፎ ደግሞ በግልጽ አማርኛ ከፍጡራን በላይ ከፈጣሪ በታች የሆነች እናታችን እማምላክ ወላዲታ አምላክ ነች። ነገር ግን ዓለም ያለ እማምላክ አማላጅነት የሚለውን ነገር ለማጠጋጋት ግራ አትጋባ። እማምላክ ወላዲታ አምላክን የምናቃት በልጇ ነው። ምንም ነገር ሌላ ነገር እንዳትል። እማምላክ ወላዲታ አምላክን የምናቃት በልጇ ነው።
ከዛ በኋላ ልጇ አከበራት፣ አገነናት፣ አምላክ ወደዳት፣ በአምላክ ሕሊና ታስባ የምትኖር ነበረች። ስለዚህ እንደ ቃሉ ነው የምንሄደው። አንተ ግን ሌላ ነገር ለማድረግና ሌሎች እንዲሰድቡን የምታደርጉትን ንግግር ተጠንቀቁ መልእክቴ ነው። አንዳንድ ወፍ ዘራሽ ትምህርትና ድርጊቶችን በኃይለ ቃል መተን እንዲህ ካልነቀስናቸው አንደኛ እኛን ተከትለው ከምንፍቅና ለሚመጡ እንደነዚህ አይነት ሰዎች መሰናክል ናቸው። እነዚህ ብቻ አይደሉም። በዛኛው ቡድንም ያለ የሚመልሰው መልስ አንዳንዱ ነገር ያስቀናል። በመሰረቱ እኔ የደብር አስተዳዳሪዎች እነዚህ ልጆች ደብር ካላቸው ያዙልን መልእክቴ ነው። ምክንያቱም እያንዳንዳችን የምንጠየቅበት ይልቁኑ በሶሻል ሚዲያ ላይ ወጥተን የምንናገር ሰዎች የምናስተምር አይደለም። እኔማ ምን አስተምራለሁ? አስተማሪ ነን ብለው የመጡትን ጎረምሶቻችሁን ያዙልን የደብር አስተዳዳሪዎች። ምክንያቱም ይሄ ሶሻል ሚዲያ ብዙ ነገር እያለ ነው። ዛሬም ሌሎቹ ጋር ደውያለሁ። አንዳንዱም ብድግ ብሎ ዲያቆን ነኝ ብሎ የቤተክርስቲያን ትምህርት አውቃለሁ ብሎ የተለያየ ነገር ሲል እናያለን። ድቁና እኮ በ7 ዓመት ነው የተምረ ነው የቤተክርስቲያን መልስ ልሰጥ የምትችለው። እና ረጋ በል ነገርን ከስሩ ውሃንም ከጥሩ እንደሚባል ሁሉ ረጋ ብለህ ተማር መልእክቴ ነው። እስኪ እንስማው የሚናገረውን ንግግር። ምን ፍቅር ቀጥታ ተክለውብን ነው በድፍረት የዓለም እመቤታችን አማላጅነት ዓለም አይድንም የሚል አስተምሮ የለም እያሉ በድፍረት የሚናገሩት ማለት ነው። አንድ ተራ ባህታዊ ነው የተናገረው እያሉ በድፍረት የሚናገሩት ማለት ነው። እና ጀስቱ ቢክሊር ያባታው አባ ጊዮርጊስ ነው። አሁን በደንብ ስሙት። ይሄ ልጅ ደፋር ነው በነገራችን ላይ እና ደፋር ነው። እኔ ጽፌለታለሁ በነገራችን ላይ መልስ ስላላገኘው ነው። በንቀት ተሞልቷል፣ በእብሪት ተሞልቷል። እንግሊዘኛ ማወቅ ሊቅነት ማለት አይደለም። በደንብ ስማኝ። ግዕዝ ማወቅ ሊቅነት አይደለም። ግዕዝ የሀገራችን ቋንቋ ነው። ደግሞ ነገርን የሚፈቱበት ነገርን የሚያመሳጥሩበት የአባቶቻችን የሃይማኖታችን ወሳኝ ቋንቋ ነው። እንግሊዘኛ ማወቅም ጥሩ ነው። ይሁንና ግን እንግሊዘኛ አውቅ ያለው ብለህ ወደ ላይ መሽናት ግን ነውር ነው። ስለዚህ አንተ የምትናገረው ነገር ልክ አይደለም። አንዳንድ የካቶሊክን ትምህርት ነው እያስተማርክ ያለው። ስለዚህ አደብ ግዛ። አሁን እየተናገርክ ያለው ያለ ማምላክ አማላጅነት ዓለም አይድንም ብሎ የተናገረው አንድ ባህታዊ ነኝ ባይ አጭበርባሪ ሚስት አግብቶ ባህታዊ ነኝ የሚል አንድ ጠንቋይ ነው። በአጭር አማርኛ የምንነግር ማለት ነው። አንድ ጠንቋይ ነው። የእሱን የጥንቆላ ትምህርት ልታመጣ ከፈለግ መልስ እንሰጣለን። ግን አሁንም የደብር አስተዳዳሪዎች ይሄ ልጅ ደብራችሁ ላይ ካለ በአጭር አማርኛ ልጆቻችሁን ያዙልን መልእክታችን ነው። ልጆቻችሁን ያዙልን። ሌሎቹንም እየተናገርኩ ነው። በነገራችን ላይ ሌሎቹም ደብር ላይ የሌሉት ይያዙ። ማን ነው የሚጠይቃቸው? በነገራችን ላይ የትም ቦታ እኮ ሲሄዱ እኮ ማስፈቀድ እኮ አለባቸው። አሁን የተለያየ ቦታ የሚሄዱ አሉ የቤተክርስቲያን አገልጋይ ነን ብለው እውነት አገልጋይም አይደሉ። የሰንበት ትምህርት ቤት እንኳን ከሆኑ እዚህ ቦታ እንሄዳለን ብለው መናገር አለባቸው። ስለዚህ የደብር አስተዳዳሪዎች ልጆቻችሁን ያዙልኝ። ይሄ ጠንካራ መልእክት ነው። ከዛ በተረፈ ግን እነዚህ ልጆች በግልጽ አማርኛ ካልተያዙ የሚከተሏቸውን ጥቂት ምስኪን ልጆችን ሊያስቱብን ይችላሉ። እያወናበዱ አሉ። ነገረ ማርያምን ከባለቤቶቹ ከባለ ጉዳዮቹ እልነበር ድሮ። ዛሬ ግን የቤቱ ልጆኜ አንዳንዶች እንደፈለጉ ሲተረጉሙ እንዳማራቸው፣ አንዳንዶች በፍቅር ተቃጠልኩ። እንዳንተ እኮ አይደሉም እኮ አባቶቻችን በፍቅር የተቃጠሉት። በፍቅር ተቃጥለው እኮ የተናገሩት እኮ እንዳንተ እኮ አይደለም። በነገራችን ላይ በልኳን የተናገሩት በቃ በልኳ ተደንቀው ተደመው እንዳንተ አልተናገሩም። በጣም ከባድ ቃል ነው የምትናገረው። ጌታ ኢየሱስ ክርስቶስ በእውነት ሎቱ ስብሐት ከእሷ ስለተወለደ ነው ብሩክ የተባለው እኮ አልከ። በአምላክ ሕሊና መታሰቧ ራሷን መጠበቋ አምላክን ለመቀበል እንጂ አምላክን ቅዱስ ለማድረግ አይደለም። ከየት ያመጣኸው ትምህርት ነው? ከየት ያመጣኸው ፍልስፍና ነው? አደብ ግዛ። እንደዚህ ወርጄ መናገር የሚጠበቅብኝም ነገር አይደለም። ለማንኛውም ይህን ትምህርት በእውነት የዲያቆን ዶክተር ያረጋል አበጋዝን ትምህርት እስቲ ቀርበህ ከሳቸው ተማር። እስቲ ሊቃውንቶቹን ቀርበህ ጠይቅ።
ቀርባችሁ ሲጠይቁ አትማሩ። በነገራችን ላይ እንደነዚህ አይነት ልጆች አይፈልጉም መማር። ነገ ሌላ አዳራሽ ውስጥ ነው የሚሄዱት። ዛሬ ካልተያዙ ራሳቸው ሊቅሊቅ ያጫውታሉ። ሊቅሊቅ ነው የሚያጫውቱት። እና የጥንቃቄ መልእክቴ ነው። እዚህ ሶሻል ሚዲያ ላይ ስላለን ነው እየተናገርን ያለ ነው። አሁን አንዳንዶች ፌመስ ለመሆን ከቀለሜ ጋር ለመወያየት ብዙ ነገር ከእንትና ጋር ለመወያየት ትጥራላችሁ። በመሰረቱ እሱም ማያውቃትም እናንተም እንወያይ የምትሉ በቅጡ አታቋትም። ብታቋትማ ከማያውቃት ለምሳሌ መስቀል፣ ስለ መስቀል እንወያይ ትላላችሁ። መስቀሉ ሰውዬው ያውቀዋል? የመስቀልን ያምነዋል እንዴ? ያውቀዋል እንዴ? ይረዳዋል እንዴ? ስለ መስቀል ትርጉም ያውቃል እንዴ? እሱ እኮ መናፍቅ እኮ ነው። ከሱ ጋር መወያየት ካለባችሁ በነገረ ድህነት በቤዚክ ዶክትሪን ላይ ነው መወያየት ያለባችሁ እና ብትጠነቀቁ ጥሩ ነው። ለማንኛውም በስተመጨረሻ እንግዲህ ይህን ትምህርት ለመቃወም ነው ይጎረምሳ ይህን የሚለው። እንደ አጠቃላይ ነው ማስጠንቀቂያ መልእክቴ። እየነጠልኩኝ በደንብ አድርጌ እሰራለሁ። አንተ ልጅ ግን ደብር ካለ የእናንተ ልጆች ቡድን ደብር ካላችሁ የደብራቸውን ስልክ ከውስጥ አስቀምጡልኝ። የደብር አባቶችን ማነጋገር ፈልጋለሁ። እንደዚህ አይነት መወጣጠር አይጠቅምም። ምናልባት 3ኛ ዓመት 2ኛ ዓመት ተማረም ብለ ያዙ ይልቀቁኝ ማለት የለብህም። ቤተክርስቲያን ስንዱም መቤት ነች። በነገራችን ላይ ቀረበ ከሊቃውንቶቹ ተረዳ። ከዚህ በፊትም አይተናል። አንዳንዶችን ስንናገርና አኬን ወዲያውኑ ለሊቃውንቶቹም ሌላ መልስ መመለስ ጀምረዋል። ስለዚህ እረጋ በሉ ብለን ተናግረን አኩርፈውናል። ያኩርፉኝ፣ እኔ ምን ችግር አለብኝ? በቅድስት ቤተክርስቲያን ጉዳይ ከማንም ጋር አልደራደርም። መውደድና ማክበር ሌላ ነገር ነው። ነገር ግን አሁን እነዚህ ወጣቶች እሳት አጋባጣ የሚያደርጉት ነገር ለብዙዎች መሰናክል ነው የሚሆነው። ቤተክርስቲያን የማትለውን ሁለቱም ቡድኖች እያሉ ስላሉ ማለት ነው። ይሄንን አስምራችሁ ያዙልኝ። ቤተክርስቲያን የማትለውን ሁለቱም ቡድኖች እያሉ ስላለ አስምራችሁ ደግሜ ልናገር። ቤተክርስቲያን የማትለውን ነገር ሁለቱም ቡድኖች እያሉ ስላሉ ይሄን ትውልድ ንቃ ነው። ቤተክርስቲያን ስንዱ መቤት ነች። ስለዚህ እያንዳንድ ጥያቄ ካለ አይዞ፣ ሊቃውንቶቻችን አሉ፣ ቤተክርስቲያን አለች። ከሊቃውንቱ አፍ ክርስትናን ስማ መልእክቴ ነው። እቺ ስንዱ መቤት ቤተክርስቲያን ስማ ነው። በመጨረሻ ዲያቆን ያረጋል አበጋዘን እንስማቸው። ሰብአዊነት ነው። ቤተሰብ ስለሆነ እንተሳሰባለን። ስለዚህ ጸሎት፣ ምልጃ መተሳሰብ ነው። ድነትን የሚተካ ምንም ነገር የለም። ይሄ ቅድም ያነሱት ያለ ወላዲተ አምላክ አማላጅነት ዓለም አይደለም። እንደ በእውነት ብዙ ሰው ጋር ያጣልኝ ነው። ይሄን ጥያቄ እንዲህ የሚል ትምህርት ነው ያላቀም። ይሄ ቅርብ ጊዜ ማን እንደማሪ ይታወቃል። የሆኑ ሰዎች እንደው አስቸጋሪ ነው። ቅዱስ ጎርጎርዮስ ዘንዚናንዙ ምን ይላል? ሰው ላይ የሚለማመዱ ይላል። ሌላውን ከማስተማራቸው በፊት ራሳቸውን ያላስተማሩ እያስተማሩ የሚማሩ ይላቸዋል። ሌላ ላይ የሚለማመዱ አይነት ሰዎች እና ቅድም እንታም እንዳነሱት የክርስቲያን ትምህርት ጥሩ ነው። ሁላችን በቲክቶክም በምኑም በምንችለው ለክርስቲያን ጠበቃ ነው፣ ግን አውቀን ነው መሆን ያለበት። አለዛ አስቸጋሪ ነው። እንገነባለን ስንል ማፍረስ ይሆንብናል። ኦርቶዶክስ አስተምሮ ደግሞ የጥቅስ መራኮት ይቻላል። አረዳድ ነው። ለነሰ ሊናው ለክርስቶስ ብን እንዳለው ይሄ በግሪኮ ፍሮኒማ የሚሉት ኦርቶዶክሳዊ አረዳድ ያስፈልጋል። ያ ዝም ብሎ የሚመጣ አይደለም። ጥቅስ በመጀመር የሚመጣ ነገር አለ እና በደንብ መረዳት ያስፈልጋል። እና የሆነ ዘመን አንድ ሰው ነው ያመጣው እኔ በማውቀው ዝም ብሎ ንስሐ ግቡ መንግሥተ ሰማያት ቀርባለች ያለ ወላዲተ አምላክ አማላጅነት ዓለም አይደለም እያለ ሲሰብክ መጣ። የሆኑ ሰዎች ተቀበሉ። ከዛ በጣም አስቸጋሪ ደረጃ እንደ አንድ ሰው አንድ ምን የተከለውን እንደሚባለው እንዳይሆን ምልጃና ድነት የተለያዩ ነገሮች ናቸው። ድነት ራሱን የቻለ እግዚአብሔር የሰጠን ጸጋ ነው። ድነት በዚህ ውስጥ ስንኖር ግን ምልጃ ይጠቅማል። የወላዲተ አምላክ ምልጃ ምንም ጥያቄ የለው፣ ግን ሁሉንም በልክ ነው ማድረግ ያለብን። የተወደዳቸው እግዚአብሔር ሰው የካቶሊክ ቤተክርስቲያን ብዙ ችግር ያመጣባት ከልክ ማለት ነው። ይሄ የታወቀ ስለሆነ ነው ስም የምጠቅሰው። ከልክ ማለት ብዙ ነገር ውስጥ አስገብቷቸዋል። የፖፑን ስልጣን ለጥጠው አይሳሳትም የሚል ዶግማ ፈጠሩ። ፓፓል ኢንፋሊቢሊቲ ይሉታል። ሌሎችም እንደዚህ እየለጠጡ በጣም ሌላ ውስጥ ያመጣ። አሁን በነገራችን ላይ አልሞተችም ወደሚል እየሄዱ አይነት አለ። ይሄ ከኦሪጂናል ሲን ኢማኩሌት ኮንሴፕሽን ከሚሉት ጋር እና ነገሮችን ኦርቶዶክስ አይነት መጠን ነው። በቃ መጠን too much of everything is from the devil ይባላል። አባ ፔሜን ከመጠን ያለፈ ነገር ሁሉ ከሰይጣን ነው ይላል። ኦርቶዶክስ አይነት መጠን ነው። የምንችለውን ተረድተን ሌላውን እግዚአብሔር መተው ነው። በሎጂክና በአምክንዮ የሚያልቅ አይደለም። ስለዚህ ያለ ወላዲተ አምላክ አማላጅነት ዓለም ይድናል የሚለው የሆነ ጊዜ የመጣ ወፍ
ዘራሽ የሆነ ምንጩ ማን እንደሆነ የማይታወቅ ነገር ወላዲት አምላክነቷን ነው ክብሯ። ለእኛም እናታችን ከሆነች ምን አነሰን በእውነቱ እንዴ! ጤነኛው ነገር እያለ ካልጠፋ ወሬ ነብር ማደን ይላሉ። ስንት ሰሳ ድኩላ እያለ ነብር ያድናል እንዴ ሰው። ስለዚህ ከመጠን ወደ ማለፍ እንዳንሄድ ሁልጊዜም ቢሆን ጥንቃቄ ማድረግ ጥሩ ነው። የቅዱሳን ጸሎት በጣም ጠቃሚ ነገር ነው። ሁሉንም ግን በየፈርጁ መረዳት ይኖርብናል። ካደባለቅ ነው ካምታታ ነው ጤናው መድኃኒት የሚሆነው ሁሉ በሽታ ይሆናል ከተምታታ ከተደባለቀ። ስለዚህ በየፈርጁ ለይተን ለመረዳት እግዚአብሔር ይርዳን። ቃለ ሕይወት ያሰማልን። እስኪ ሁላችሁም አመስግኑ። ቃለ ሕይወት ያሰማልን። በእውነት የምወድህ የማከብርህ ብዙ ጽሁፎች የጠቀሙኝ ብዙ ምክር የጠቀመኝ ማከብሮት ዲያቆን ያረጋል አበጋዝ ቃለ ሕይወት ያሰማልን። እንግዲህ እኔ አሁንም የጥንቃቄ መልእክት ነው ደጋግሜ የምናገረው። በጣም 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 ያዙልን የሚለውን መልእክት እንድታስቡልኝ ነው። ያዙልን፣ እንደዚህ አይነት ልጆችን ያዙልን። በነገራችን ላይ በቃ ምንንም ሳያውቁ አወቅም ብለው ስፔሻሊ ደግሞ ተጋብቶ የሚደረግ ነገር ወሳኝነት የለውም እና ረጋ በሉ ነው። ከዛ በተረፈ ስለ እግዚአብሔር ስለሰጣችሁ አቅም እግዚአብሔር እናመሰግናለን። ግን የምትሄዱበት ነገር በጣም በጣም ከባድ ስለሆነ እባካችሁ በቡድን የተደራጃችሁ እባካችሁ እንለምናችሁ በቤተ ክርስቲያን ትምህርት አስተምሩ። ከቻላችሁ የምትችሏትን አትፈላሰፉ። ይሄ አደራ መልእክቴ ነው። መቼም በዚህ ትቀየሙኛላችሁ ብዬ አላስብም። ሶሻል ሚዲያ ላይ እንግዲህ እሳት አጋባችሁን እያየው ስላለ ነው። ስለዚህ ሁላችሁም ብትሆኑ ከቤተ ክርስቲያን አትበልጡም። የቅድስት ቤተ ክርስቲያንን ትምህርት ከአባቶች ተማሩ። አዎ አባቶቻችን አሉ። እነ አባ ገብረ ኪዳን እነ ዲያቆን ያረጋል አበጋዝ አሉ አባቶቻችን። እነ ዲያቆን ብርሃኑ አድማስ አሉ። ኧረ በጣም ብዙ አባቶቻችን እነ ዲያቆን ሄኖክ ኃይሌ መሰል መልሶችን ታገኛላችሁ። እንደ በሶሻል ሚዲያ በጣም ብዙ አሉ። እነሱን እየሰማችሁ እንግዲህ በግልጽ አማርኛ በቲክቶክ ላይም እነ ዲያቆን ዘማርያምን ታላቁ ጅብሪልን መዝሙር ያሬድን መሰላ ወንድሞቻችን እየተከተላችሁ የቤተ ክርስቲያንን ትምህርት እዩ። እኔ እውነቴን ነው የምነግራችሁ። እኔ አንዳንዶች ለዛው የማልጠብቃቸው ቦታ ሁሉ ተገኝተውብኝ በጣም ደንግጫለሁ። ለማንኛውም ሁሉም በሂደት እናወራለን። ይህ የማስጠንቀቂያ መልእክቴ ነው። ቅድስት ቤተ ክርስቲያን እየበዛች እየለመለመች ትሄዳለች። እልፈንታችሁ ግን በዚህ ቤት እንዲሆን የሁል ቀን ጸሎቴና ልመናዬ ነው። እባካችሁ ወንድሞቼ አስተውሉ፣ ተረጋጉ፣ ረጋ በሉ። እዛም እዚህ መመላለሱ ለምንፍቅናው ደጅ መክፈት ነውና አንዲት ቅድስት ቤተ ክርስቲያን አለችን። አንድ ትምህርት አለን። ያን ትምህርት ካልተረዳችሁት ዝም ማለት እንደኛ መማር መፍትሄ ነው ብዬ አምናለሁ። ብንያም ሽታዬ ነኝ። ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሁንም በዚህ ስፍራ ወደሚጸለየው ጸሎት አይኖቼ ይገለጣሉ፣ ጆሮዎቼም ያዳምጣሉ። ሁለተኛ ዜና ምዕራፍ 7 ከቁጥር 15 በሰሜን አሜሪካ በኒውዮርክና አካባቢዋ ሀገረ ስብከት ውስጥ የምትገኘው የሰራቲውስ የገነተ ደናግል ቅድስት አርሴማው ክርስቶስ ሰምራ ገዳም በሰሜን አሜሪካ የመጀመሪያው ገዳም ነው። ይህ ገዳም የእግዚአብሔር መንፈስ የሰፈፈበት ብዙ ታምራት የታየበት እየታየም ያለበት ነው። በመሆኑም የምዕመናኑ ቁጥርና የጸበልተኛውን ብዛት በየዕለቱ እየጨመረ በመሄዱ የቦታ መጣበብ ተከስቷል። ስለዚህም ይህን ችግር ለመፍታት የሰበካ ጉባኤውና የህንጻ ሰሪ ኮሚቴ ከገቢ አሰባሳቢ ኮሚቴ ጋር በጋራ በመሆን የህንጻ ማሰሪያ ፍቃድ አግኝተዋል። ስለዚህም የህንጻውን ማስጀመሪያ የሚረዳ ዓለም አቀፍ የገንዘብ ማሰባሰቢያ መርሃ ግብር ተዘጋጅቷል። በዚህ ለ3 ቀን በተዘጋጀው መርሃ ግብር ውስጥ ቅድስት አርሴማ ሰማዕትነት የተቀበለችበት ዓመታዊ በዓል ይከበራል። ቀኑም ጥቅምት 1 2018 ዓመተ ምህረት ወይም ኦክቶበር 11 2025 ነው። ስለሆነም ዓለም አቀፉ የገንዘብ አሰባሰብ የሚጀምረው ኦክቶበር 10፣ 11፣ 12 ሲሆን 11 የቅድስት አርሴማ ዓመታዊ በዓል የሚከበርበት ነው። የዚህን ዓለም አቀፍ ገንዘብ አሰባሰብ በዩቲዩብ፣ ፌስቡክ እና ቲክቶክ ይሰራጫል። በቀጥታ ስርጭት የሚሳተፉልን
ኢትዮ ቤተሰብ ሚዲያ፣ ፍቅረ ኢየሱስ ወይም ቢንያም ፍሳዬ ሚዲያ እንዲሁም ቀንዲል ሚዲያ ነው። በመሆኑ መልእክቱ እንደደረሶት ለዘመድ አዝማድ ሼር እንዲያደርጉልን በእግዚአብሔር ስም እንጠይቃለን። ቀን ኦክቶበር 10፣ 11፣ 12 2025 ቦታ የኢትዮጵያ ኦርቶዶክስ ተዋሕዶ የቅድስት አርሴማ ቤተክርስቲያን። የቅድስት አርሴማ በረከትና ቃል ኪዳን አይለየን። የገዳሙ ባህል አዘጋጅና የገቢ አሰባሳቢ ኮሚቴ። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ